የሶምሶን ታሪክ አጨራረሱ በጣም አሳዛኝ ነው። በጣም በርካታ ፍልስጤማውያንን ድል አድርጎ መውጫ መግቢያ ሳጥቶ እስራኤላውያንን እፎይታ የሰጠ መስፍን ቢሆንም አጨራረሱ ትንሽ አወዳደቅ በሚመስል ሁኔታ ነው። ይኸው ምንድነው ደሊላ የምትባል በፍልስጤምና በእስራኤል አዋሳኝ ድንበር አካባቢ ትኖር የነበረች አንዲት ሴት ይወዳል እና ይቺ ሴት ከአሕዛብም ወገን ነች ብለው የጻፉ ሊቃውንት አሉ። የለም እስራኤላዊት ነች አሉ። ለማንኛውም ይቺን ሴት ይወዳል፣ ግን ቅርበቷ ከፍልስጤማውያን ጋር መሆኑ ምናልባት ፍልስጤማዊት ልትሆን ትችላለች። ደሊላን ይወዳል ማለት ነው። ይቺን ሴት ከወደደ በኋላ የሶምሶን አጨራረሱ እያማረ አይደለም የሄደው። ይቺ ሴት በጣም በታሪኩ ላይ በደንብ እንደምታነቡት ሶምሶን የኃይሉ ምንጭ ምንድን ነው የሚለውን ነገር እንዲነግራት ከፍልስጤማውያን ጋር ተማክራ በጣም ትጠይቀው ነበር። አንደኛ በገንዘብ ተዋውላለች። ይህን ያህል ሺህ ብር እንደውም በርከት ያለ በመቶ ሺህ የሚቆጠር ገንዘብ እንሰጥሻለን፣ እባክሽ ሶምሶን የኃይሉ ምንጭ ምንድን ነው ከጀርባ ያለው? ምክንያቱም ሶምሶን ብቻውን በጣም ትልቅ ነገር ማንሳት ይችላል፣ ብዙ ነገር ያደርጋል እና ምንድን ነው ምንጩ? በቃ ይህንን ሰውዬ ልንገላገልበት የምንችለውን እባክሽ ብለዋት በገንዘብ ተስማምታ ሶምሶንን ቀርባ ትሞክር ነበር ልትደልለው ማለት ነው። ሶምሶን መጀመሪያ አልነገራትም። ብዙ አይነት የውሸት ምክንያቶች እየሰጠ እንዲታረጊ ነው፣ እንደዚህ አድርገሽ ብታስሪኝ ኃይሌ ይደክማል፣ እንዲህ አድርገሽ ብታደርጊኝ እያለ በታሪኩ ላይ ደጋግሞ እውነቱን ሳይነግራት ይቆያል። በመጨረሻ ላይ ግን በጣም ትነዘንዘው ነበር ይላል። በቃ ሶምሶንን ድል ለማድረግ ትነዘንዘው ነበር። በመጨረሻ ላይ ግን ጸጉሬን የተላጨው እንደሆን ኃይሌ ከኔ ይሸሻል ወይም ኃይሌን አጣለው አላት። ይህን ምስጢር ከነገራት በኋላ ወንበር ላይ አሰረችው፣ ጸጉሩን ቀስ አድርጋ ላጨችው። በተደጋጋሚ ስታደርግ እንደነበረው ሶምሶን ፍልስጤማውያን መጡብህ አለችው። እርሷን አምኖ ምስጢሩን የነገራት ይቺ ደሊላ ሶምሶንን አሳልፋ ሰጠችው ማለት ነው። ያን ጊዜ እንደሌላው ጊዜ ተነስቶ ፍልስጤማውያንን ሊገድል ሲሞክር ኃይሉ ከእርሱ ተላጨ፣ ጸጋው ተላጨ ወይም ከዳው ማለት ነው። በዚህ ምክንያት ፍልስጤማውያን ሶምሶንን ያዙት። በጣም ትልቅ አዳራሽ ውስጥ ነው የወሰዱት። ትልቅ ክብረ በዓል ነው ያደረጉት። እንደ ብሔራዊ በዓል ነው ለነሱ ማለት። ብዙ ሲያንገላታቸው የነበረውን የእስራኤል መስፍን ገዢ እጃቸው ላይ ስለወደቀ ለአማልክቶቻቸው መስዋዕት አቀረቡ። ከዛ በትልቅ አዳራሽ ውስጥ ወሰዱት። አይኑን ያወጡት፣ የመጀመሪያ ስራቸው አይኑን አወጡት። ከዛ በኋላ ከምሰሶ ጋር በሁለት ምሰሶች መካከል አሰሩት ይላል። አስረው ሲዘብቱበት ቆዩ። ይህንን ነው ወይ ስንፈራው የነበረው ነው ወይ ጉልበተኛ እያሉ ብዙ ዘበት ተደረገበት። ለመጨረሻ ጊዜ ሶምሶን እዛ አዳራሽ ውስጥ ሆኖ ጸሎት ጸለየ። ምንድነው የጸለየው? ጌታ ሆይ እባክህ ለመጨረሻ ጊዜ ኃይል ስጠኝ፣ ማለት የተወኝን ኃይልህን የተወኝን ጸጋህን ረድኤትህን እባክህ ስጠኝና ድል አድርጋቸው ብሎ ወደ እግዚአብሔር ጮኸ። ከዛ ወደ ምሰሶ አስጠጉኝ አለው። ከሁለቱ ምሰሶች መሃል ነው ያለው። በእጆቹ የቤቱን ምሰሶ ይዞ ነቀነቀውና እሱ ብቻ ሳይሆን በአጠቃላይ ፍልስጤማውያን በሙሉ በዛ አዳራሽ ውስጥ ሞቱ እና ሶምሶን በሕይወቱ ሳለ ከገደላቸው ሰዎች ወይም ካጠፋቸው ፍልስጤማውያን ይልቅ ከሞተ በኋላ ያጠፋቸው በሞቱ ያጠፋቸው በለጡ ማለት ነው። ይህ የሶምሶን ታሪክ በቤተክርስቲያናችን ሊቃውንት ትርጓሜ ትምህርት መሰረት የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው። ምናልባት ሶምሶን ሞገደኛነቱ ከሞገደኛነቱን ባሻገር ደግሞ የአሕዛብ ሴት ሊያገባ መውደዱ፣ እነዚህ ነገሮች እንዴት ሶምሶንን ክርስቶስን ከእንዲህ አይነት ሰው ጋር ይነጻጸራል ሊያሰኝ ይችላል። በመሰረቱ ከዚህ በኋላ ምናልባት የምናነሳቸው ነጥቦች ላይም ከዚህ በፊት የሚያነሳ ነው ለመረዳት ለሚፈልግ ሰው በቤተክርስቲያናችን ትርጓሜ የወንድና ሴትን ፍቅር የቤተክርስቲያንና የክርስቶስ ምሳሌ አድርገው ነው ሁልጊዜ አባቶቻችን የሚያስቀምጡት። ራሱ መድኃኒታችን ኢየሱስ ክርስቶስ ባስተማረው መሰረት ራሱ ሙሽራ አድርጓል። ሙሽራ ራሱን ሐዋርያቱን ሚዜዎች አድርጓል። መጥምቁ ዮሐንስም ሙሽራይቱ ያለችው እርሱ ሙሽራ ነው ብሏል። ስለዚህ በብሉይ ኪዳን አንድ ወንድ ለአንዲት ሴት ያሳየው ፍቅር ታሪክ ወደ አዲስ ኪዳን መንፈስ ሲመጣ ያ ሰው በክርስቶስ ከተመሰለ ያሳየው ፍቅር ደግሞ ክርስቶስ ለቤተ ክርስቲያን ያሳየውን ፍቅር ነው የሚያሳየው። ስለዚህ ከዚህ አንጻር ነው ልናየው የሚገባው። ወደ ሶምሶን ታሪክ ልመልሳችሁ። ሶምሶን የተወለደው በብስራተ መልአክ ነው። ይህ በቀጥታ ለመድኃኒታችን ለኢየሱስ ክርስቶስ የሚሆን ነው። ምክንያቱም በአዲስ ኪዳን መድኃኒታችን ኢየሱስ ክርስቶስ በቅዱስ ገብርኤል ብስራት ነው የተወለደው። እነሆ ትጸንሻለሽ ወንድ ልጅ ትወልጃለሽ ተብላ እመቤታችን ነው የወለደችው። ስለዚህ በብስራተ መልአክ በመወለዱ ሶምሶን ክርስቶስን ይመስላል። ሁለተኛው ሶምሶን ናዝራዊ ይባላል ተብሎ ተነግሮለታል እና ናዝራዊ ነበረ። የናዝራዊነትን ልማድ ነበረ። መድኃኒታችን ኢየሱስ ክርስቶስ ኢየሱስ ናዝራዊ ተብሎ ነው
በነቢይም ናዝራዊ ይባላል ተብሎ የተነገረው ይፈጸም ዘንድ ወደ ናዝሬት መጥቶ ኖረ ነው የሚለው። ስለዚህ ኢየሱስ ናዝራዊ ንጉሥ አይሁድ እየተባለ የሚጠራ መድኃኒታችን ኢየሱስ ክርስቶስ በሶምሶን ቢመሰል ተገቢ ነው ማለት ነው። ሁለተኛ በናዝራዊነቱ ነው። ሶስተኛ የእግዚአብሔር መንፈስ ያነቃቃው ነበረ ይላል። መድኃኒታችን ኢየሱስ ክርስቶስ መንፈስ ቅዱስ ወደ ምድረ በዳ ወሰደው የሚል እናገኛለን አይደል? አዎ፣ በእርግጥ መንፈስ ቅዱስ ከእሱ አይለይም፣ የባህሪ ሕይወቱ ነው። ነገር ግን ፈቃዱ አነሳሳው ማለት ነው ብላ ቤተክርስቲያናችን ትተረጉማለች። እና ከሶምሶን ጋር ይሄ ያመሳስለዋል። ሶምሶን ለመጀመሪያ ጊዜ ከአሕዛብ ወገን የሆነችውን ሴት ወደደ የሚለው ታሪክ ክርስቶስ አሕዛብን መውደዱን ቤተክርስቲያንን መውደዱን ነው የሚያሳየው። እንግዲህ ቤተክርስቲያን ከሕዝብም ከአሕዛብም ወገን ነች እና እንደምታውቁት በብሉይ ኪዳን እስራኤል አምልኮተ እግዚአብሔር ነበራቸው፣ ሕዝብ ብቻ ናቸው። አሕዛብ ግን ከእግዚአብሔር ቃል ኪዳን ውጪ ነው የነበሩት። በአዲስ ኪዳን ግን መድኃኒታችን ኢየሱስ ክርስቶስ ሲመጣ ሕዝብን ከአሕዛብ አንድ አድርጎ ነው የወደደው። ስለዚህ ዓይኑን ወደ አሕዛብ ጣለ። ለእስራኤል ካለው ፍቅር የተነሳ ሶምሶን እስራኤላውያንን ይዋጋላቸው ነበር አይደል? ነገር ግን ከአሕዛብ ወገን ለሆኑት ደግሞ ዓይኑን ጥሎ በፍቅር ተሸንፎ ነበር። ይህ ወደ መድኃኒታችን ወደ ኢየሱስ ክርስቶስ ሲመጣ የኔ ያለው ወገኖቹ ወደ ተባሉት ወደ እስራኤላውያን መጣ፣ አልተቀበሉትም እንጂ። ስለዚህ በእስራኤል አስተምሯል፣ በእስራኤል ታምራት አድርጓል፣ በእስራኤል ፈውሷል፣ ብዙ ድንቅ ነገር አድርጓል። በዚህ እስራኤልን መውደዱን አሳይቷል። ወደ አሕዛብ ግን ዓይኑን ጥሏል። የመጣው የተበተኑትን አሕዛብ ሊሰበስባቸው ነው እንዳለ ቅዱስ ዮሐንስ ማለት ነው። ስለዚህ ስለ ሕዝቡ ይሞት ዘንድ ይሻላል አንድ ሰው ብሎ ቀያፋ በተናገረ ጊዜ ዮሐንስ ሲተረጉመው ለሕዝብ ብቻ አይደለም የተበተኑትን አሕዛብ ሊሰበስባቸው ነው እንጂ ተብሏል። ስለዚህ ሶምሶን በሕዝብም በአሕዛብም ላይ ፍቅር እንዳሳየ መድኃኒታችን ኢየሱስ ክርስቶስ ለሕዝብም ለአሕዛብም መምጣቱን ያሳያል ማለት ነው። እንቆቅልሹ ላይ ከመምጣቴ በፊት አንበሳ መጣበት የሚለው ለመድኃኒታችን ለኢየሱስ ክርስቶስ በትክክል ይሆናል። አንበሳ ማን ነው ካላችሁ ቅዱስ ጴጥሮስ ተርጉሞታል። ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይዞራል ብሎ ተናግሯል። ስለዚህ በአንበሳ የተመሰለው ዲያብሎስ ነው ማለት ነው። ያው አንበሳ በብዙ ክርስቶስም አንበሳ ይመሰላል፣ ብዙ አገባብ አለው። ግን አሁን ለምን ተረጉመው አንበሳ የተባለው ዲያብሎስ ነው ማለት ነው። የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይዞራል ይላል። ሰይጣን አይውጠንም። በነገራችን ላይ የሚውጠውን ፈልጎ ይጮሃል ነው እንጂ ያገሳል። አንበሳ ሲያጓራ ድምፁ ያስፈራል፣ ግን ላይውጠን ይችላል። ሰይጣንም እንደፎከረው ኃይል አለው ማለት አይደለም። ፉከራው የሚፈራውን ለማስጨነቅ የሚያደርገው ነው እና ዲያብሎስ ነው። ሶምሶንን ወደሱ መጥቶ ሊገድለው የአንበሳ ደቦል መጣበት ማለት ነው እና ያለ ቢላ ቦጫጭቆ ጣለው ማለት ነው። አንደለ ድል አደረገው። ይህም መድኃኒታችን ኢየሱስ ክርስቶስ በገዳመ ቆሮንቶስ የመጣውን ዲያብሎስን ያለ ቢላ ቦጫጭቆን የጣለው አሳፍሮን የመለሰው ሊጥለው የሞከረበትን መንገድ ሁሉ ዲያብሎስን አሳፍሮ ሂድ አንተ ሰይጣን ብሎ ከሱ አስወግዶታል ማለት ነው። ያለ ቢላ አንበሳን መቦጫጨቅና መጣል ማለት የክርስቶስ ሰይጣንን ድል መንሳት ምሳሌ ነው። ከዚህ በኋላ ሶምሶን አንበሳውን ቦጫጭቆ ከጣለ በኋላ ሽምግልና ጠየቀ። የወደዳትን የአሕዛብ ወገን የሆነችን ሴት ሊያገባ ማለት ነው። ከዛ ሲመለስ ከአንበሳው ሆድ ውስጥ ማር አገኘ ማለት ነው። ይህንን ማር በላ፣ ለቤተሰቦቹ ማበላ። ከዛ መጥቶ ለሚዜዎቹ ጥያቄ አድርጎ ጠየቃቸው። ሊመልሱለት አልቻሉም፣ አላወቁትም ማለት ነው። በመጨረሻ መልስ መስጠት ስላልቻሉ ያው ያቺ ሴት ለምና ምስጢሩን ጠይቃ ለእነሱም ማስረዳቻቸው ማለት ነው። ግን ከሚዜዎቹ መሃል አንዱ አገባት ይላል። እንግዲህ ክርስቶስ አሕዛብን መውደዱን ቤተክርስቲያንን መውደዱን ያሳያል። ይችን ሴት መውደዱ ሶምሶን ብለናል አይደለም? እና ይችን ሴት ስለወደደ ምስጢሩን ሁሉ ነገራት ማለት ለቅድስት ቤተክርስቲያን ከአሕዛብም ለተገኘችው ቤተክርስቲያን ምስጢረ መለኮቱን፣ ምስጢረ ስጋዌውን፣ ምስጢረ ሞቱን ነግሯታል። የእንቆቅልሽ የተባለው ነገራችን ላይ እንቆቅልሹ ቅዱስ ያዕቆብ ዘስሩግ እንዴት አድርጎ ድንቅ አድርጎ ተርጉሞታል። እንቆቅልሹም እንደሚለው እማፈ በላይ ወፃ መብል ወማፈ ግሩም ወፃ ጡም፣ ከበላተኛ መብል ወጣ ከሚያስፈራውም ወይም ከብርቱም ጥፍጥ ወጣ የተባለው ከአንበሳ ውስጥ ማር መገኘቱ ነው። የዚህ እንቆቅልሽ ትክክለኛ ፍቺ ግን የተፈጸመው መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ በተነሳ ጊዜ ነው ይላል ቅዱስ ያዕቆብ ዘስሩግ። እንዴት ካላችሁ በላተኛ የተባለው ሞት ነው፣ ሰይጣን ነው፣ ሲኦል ነው። ለ5500 ዓመታት ነፍሳትን ሲበላ ሲውጥ ነበር። በላተኛ ነው። ብርቱ ሆኖ ሞት የሰው ልጅን ሁሉ ሲሰብር ነው የቆየው እና ከዚህ ከበላተኛው ሞት ውስጥ መብል የተባለ ክርስቶስ የሕይወት እንጀራ እኔ ነኝ ያለ እውነተኛ መብል የተባለ መድኃኒታችን ኢየሱስ ክርስቶስ ወጣ ማለት ሞትን ድል አድርጎ ከመቃብር ከሲኦል ወጣ። ከበላተኛው ሞት፣ ከበላተኛው ሲኦል፣ ከበላተኛው ሰይጣን ድል አድርጎ ማለት ነው መብል የተባለ ክርስቶስ ወጣ።
ከብርቱም ጥፍጥ ወጣ የተባለ ጥዑመ ስም የሆነ ጣፋጭ ምግብ የሆነ መድኃኒታችን ኢየሱስ ክርስቶስ ተገኘ ማለት ነው እና ሞትን ድል አድርጎ ስለመነሳቱ ነው። ሶምሶን ራሱ የእንቆቅልሹን ትርጉም አላወቀውም፣ እኛንን ክርስቲያኖችን ያወቅነው ይላል። እውነት ነው። በትክክል የሶምሶን እንቆቅልሽ ፍቺ ያገኘው ሚዜዎቹ ተነግሯቸው ከፈቱት በላይ የፈታችው ቤተ ክርስቲያን ናት። እውነተኛው መብል ክርስቶስ፣ ጣፋጭ መብል ክርስቶስ ከብርቱ ሞት ውስጥ ድል አድርጎ ከመቃብር ውስጥ በወጣ ጊዜ ነው ማለት ነው። ስለዚህ ከበላተኛ መብል ወጣ የተባለው እሱ ነው። ስለዚህ እቺ ሴት ነዝንዛ የእንቆቅልሹን ፍቺ ያገኘች ማለት ቤተክርስቲያን ከአሕዛብ ወገንም ያለችው በአሕዛብ ዘንድ ያለችዋን ቤተክርስቲያን የክርስቶስን ምስጢረ ሞቱን ምስጢረ ትንሣኤውን ለምና ደጅ ጠንታ ምስጢር እንደተገለጠላት ነው። በተናገረች ጊዜ ግን ከሚዜዎቹ አንዱ ወሰዳት ይላል። ይሄ ደግሞ ምንድነው? ከሚዜዎቹ አንዱ ወሰዳት የሚለው እውነተኛ ደቀ መዛሙርት ሆነው ምስጢሩን የሚሰሙ እንዳሉ ሁሉ ምስጢር ሰምተው አልበቃ ብሏቸው ደግሞ ከሚዜዎች መካከል ከደቀ መዛሙርት መካከል ያሉ ቤተክርስቲያንን ነጥቀው ኑፋቄ ክደት የሚያስተምሩ የክርስቶስ ሙሽራ የሆነችን ቤተክርስቲያን የሚወስዱ መናፍቃን ናቸው። ቤተክርስቲያን እንደዚህ አይነት ምስጢረ ሞቱን ምስጢረ ትንሣኤውን ከቅድስት ቤተክርስቲያን ከተማሩ በኋላ ቤተክርስቲያንን ከክርስቶስ ለመነጠል የሞከሩና የራሳቸው ያደረጉ የራሳቸውን ቤተክርስቲያን ገንጥለው የወጡ እነ አርዮስ እነ ንስጥሮስ እነዚህ ናቸው አጭበርባሪ ሚዜዎች ማለት ነው። እውነተኛ ሚዜዎች ግን ምስጢረ ሞቱን ምስጢረ ትንሣኤውን ከቤተክርስቲያን ካገኙ በኋላ ጸንተው የኖሩ አገልጋዮች የሆኑ ናቸው ብለው ሊቃውንተ ቤተክርስቲያን ተርጉመውታል ማለት ነው። ስለዚህ የሶምሶን እንቆቅልሽ ግን በትክክል የክርስቶስ ምስጢረ ሞቱና ምስጢረ ትንሣኤው ነው ማለት ነው። በመጨረሻ በሶምሶን ታሪክ ውስጥ የምናገኘው ሶምሶን ለሞት የበቃበትን የመጨረሻውን ፍጻሜውን ያፋጠነችው የደሊላ ነገር ነው። ደሊላ እንግዲህ በጣም ወዳጅ መስላ ቀርባ እንደምትወደው ሆና ኃይሉን አሳልፋ የምትሰጥበትን ገንዘብ ተስማምታ ከፍልስጤማውያን ጋር እርግጠኛ ነኝ ይህን እኔ እስክተረጉሙ አጠብቁም እናንተም ልታስቡ ትችላላችሁ። ይሁዳ ነው ባጭሩ። ደሊላ ማለት በክርስቶስ ታሪክ ውስጥ የነበረው ከሃዲ ይሁዳ ነው። ደሊላ ትነዘንዘው ነበረች እንደሚል እና ሶምሶንን ልትጥለው ብዙ ትሞክር እንደነበረ ይሁዳም ምቹ ጊዜ ይፈልግ ነበረ። ደሊላ ከፍልስጤማውያን ጋር በ100,000 ቢያንስ ትሻላለች። እሷ በ100,000 ነው የተዋዋለችው። ይሁዳ ግን በ30 ብር ነው ክርስቶስን አሳልፎ የሰጠው። በጣም ያሳዝናል። ማለት እንደው ደህና ገንዘብ እንኳን አልጠየቀም። በጣም በተራ ብር በሬ ለወጋው ሰው የሚከፈል ካሳ ነበር 30 ብር። በነገራችን ላይ ክርስቶስን አሳልፎ በ30 ብር ሸጠ። ይሁዳ በ30 ብር የሸጠው ክርስቶስን አይደለም። በነገራችን ላይ የገዛ ነፍሱን ነው። ለነፍሱ የሰጠው ዋጋ 30 ብር ነበረ። ስለዚህ በዛች ገንዘብ መድኃኒታችን ኢየሱስ ክርስቶስን ተዋውሎ ሸጠ ማለት ነው። ልክ ደሊላ ከፍልስጤማውያን ጋር በገንዘብ እንደተዋዋለችው ደሊላ ትስመው ነበር ይላል። እባክህ ንገረኝ አትወደኝም ወይ ለካ እያለች ሶምሶንን እየሳመች አሳልፋ ለመስጠት ትሞክር እንደነበረ እሷን የሚመስለው ይሁዳም ክርስቶስን ይስመው ነበረ። ክርስቶስ ሳያውቅ ቀርቶ አይደለም በመሳም አሳልፈህ ትሰጠኛለህን እንዳለው ማለት ነው። ስለዚህ ሶምሶን ተላልፎ እንደተሰጠ በደሊላ መድኃኒታችን ኢየሱስ ክርስቶስም በይሁዳ ተላልፎ ተሰጥቷል ማለት ነው። ሶምሶንን እንዳገኙት አይኑን አወጡት ይላል። ክርስቶስ አይኑን እንዳወጡት አልተጻፈም። ነገር ግን አይኖቼ ፈዘዙ ይላል መዝሙረ ዳዊት መዝሙር 68 ላይ ተመልከቱት። የክርስቶስን መከራ ሐሞትን አጠጡኝ እጅና እግሬን ቸነከሩኝ ባለበት ስፍራ አይኖቼ ፈዘዙ ይላል። ለምን? ክርስቶስ በደም ከፊቱ ከመሸፈኑ የተነሳ ከስቃዩ ብዛት የተነሳ አይኖቼ ፈዘዙ ተብሎ የተነገረው ማለት ነው። የዕለተ ዓርብ ስቃዩን የሚመለከት ነው። በሁለት ምሰሶች መካከል ሶምሶንን አቆሙት። ክርስቶስንም በቀኝና በግራው ሁለት ወንበዴዎች በተሰቀሉበት፣ ያው መስቀል አንለው ምሰሶ ነው፣ እንጨት ነው። የክርስቶስ ግን በደመ ክርስቶስ የከበረ መስቀል ነውና በሁለት ወንበዴዎች መካከል ክርስቶስ ተሰቀለ። ሶምሶን እባክህ ኃይል ስጠኝ ብሎ እንደጮኸ አምላኬ አምላኬ ነጽረኒ ወለምን ታደገኒ፣ አምላኬ አምላኬ ተመልከተኝ ለምን ተውከኝ ብሎ መድኃኒታችን ኢየሱስ ክርስቶስ ጮሆ ነፍሱን ሰጠ። ሶምሶን ለመጨረሻ ጊዜ ያንን ምሰሶ ሰባብሮ ፍልስጤማውያንን ገደለ በሞቱ ማለት ነው። እሱ በሞተ ጊዜ የገደላቸው በሕይወት ሳለ ከገደላቸው ፍልስጤማውያን በለጡ ይላል። ክርስቶስ መድረሻ ያሳጣቸው አጋንንት ነበሩ። መድረሻ ያሳጣቸው ርኩሳት መናፍስት ነበሩ 3 ዓመት በምድር ላይ ሲመላለስ። ግን በሕይወቱ ሳለ በምድር ሲመላለስ ድል ከነሳቸው አጋንንት ይልቅ በሞተበት ዕለት በሞቱ የገደላቸው አጋንንት በለጡ። ሞትን ገደለው። በነገራችን ላይ የሞት ሞት ይባላል የክርስቶስ ሞት እና የሞተበት ቀን ያ ቀን ሞትን ድል አድርጎ ያዋረደበት ቀን ነው እና ሶምሶን በሕይወቱ ሳለ ከገደላቸው ሲሞት በሞቱ የገደላቸው እንደበለጡ መድኃኒታችን ኢየሱስ ክርስቶስም በሞቱ የገደላቸው ነፍሳት ማን ነው አጋንንት በሞቱ የገደለው ሞት
በለጠ። በነገራችን ላይ የቅዱስ አባታችን የቅዱስ ዮሐንስ አፈወርቅ አናሎጂ እንዴት ደስ ይላል መሰላችሁ። ጋስትሮኖሚክ አናሎጂ ወይም የስርዓተ መብል ወከርስ ምሳሌ ልንለው እንችላለን። ምንድን ያለው? ለምሳሌ ይህን ቪዲዮ የምታዩ ሰዎች ምግብ በልተን ስንጨርስ፣ ያው በእርግጥ በእኛ ባህል የለም መቼስ አልተለመደም፣ ግን መቼስ ያው እንበለው ለምሳሌ እንዲሆን ማለት ስታርተር እና ዲዘርት ምናምን የሚባል ነገር እኛ በሀገራችን ብዙም አልተለመደም። ማለት ስታርተር ረሃብ ነው እንግዲህ ሳቅ፣ ዲዘርት ደግሞ ያው በቃ ተመስገን ብሎ ስባት ማለት ነው። ግን እንበልና መቼስ አሁን እየተለመደ ስለመጣ ፍሩትም ምንም ብዙ በእኛ ብዙ ጊዜ ፍሩት የሚበላው የታመመ ሰው ነው። እንደ ደህና ፍሩት መሸጫ ራሱ ያለው ሆስፒታል አጠገብ ነው። ግን እንደው ለጨዋታው ለምሳሌው ልጠቀመው እና ምግብ በልተን ጠግበን ለምሳሌ ኬክ ብንበላ እንደ ዲዘርት ማለት ነው። ኬክ ብንበላ እና ደህና የበላ ነው ምግብ የተበላሸ ቢሆን ያ ኬክ እና ቢያስመልሰን የሚወጣው ኬኩ ብቻ አይደለም፣ የበላ ነው ደህና ምግብ ነው። ቅዱስ ዮሐንስ አፈወርቅ ምን አለ? የሞት ሆድ ሲኦል ነው አለ። የሞት ሆድ ሲኦል ነው፣ አቀባዩ ምግብ ሰጪው ደግሞ ሰይጣን ነው። እና ሞት 5500 ዘመን ተስማምቶት ብዙ ነፍሳትን ሲበላ ነበር። በሆዱ በሲኦል ውስጥ ብዙ ነፍሳትን ውጦ ከቶ ነበር አለ። መጨረሻ ላይ ግን ልክ ዲዘርት እንደምንበላው መጨረሻ ላይ ግን ተሳስቶ ክርስቶስ የሚባል ጣፋጭ ምግብ በላ። ይህ ምግብ ሞት የሰራው ትልቅ ስህተት ነበረ እና ገብቶ አልተስማማውም። እንደ ድንጋይ አለት ሆነ፣ እንደ ጋለ ድንጋይ ሆነበት፣ ሆዱ ውስጥ ተቸገረ ማለት ነው። ስለዚህ አወጣው። ሲወጣ ግን የወጣው መጨረሻ ላይ የበላው ጣፋጭ ምግብ ክርስቶስ ብቻ አይደለም፣ ለ5500 ዘመን የበላቸው ነፍሳት በሙሉ ግልብጥ ብለው ወጡ ይላል እና በዛን ዕለት ድል ተነሳ፣ ተዋረደ። ሞት ወይ መውጊያ የት አለ ተባለ እና መድኃኒታችን ኢየሱስ ክርስቶስ ያደረገው ሞትን ድል የመንሳት ሰይጣንን የማዋረድ ስራ ከሶምሶን ታሪክ ጋር ይመሳሰላል ማለት ነው። በአጭሩ እንግዲህ የሶምሶን ታሪክ ከክርስቶስ ጋር የሚመሳሰለው በዚህ መሰረት ነው።